ትምህርትን በተለየ ሁኔታ ልትወጂ ወይም ልትጠይ ያደረገሽ የምታስታውሽ አስተማሪ ምናምን አለ? አስተማሪ እንደወድ ያደረገኝ አለ እንደ የለም። እንደወድ ያደረገኝ ማንም አልመጣልኝም። ሻውን ትምህርት እንድጠላ ግን ብዙ አስተማሪ አድርጎኛል። ለምሳሌ አሁን ፊዚክስ አልወድም ነበር፣ ሂስትሪ አልወድም ነበር። ቢካዝ ኦፍ አስተማሪዎች የሆነ ያንዛዙታል ነገርና ወዝን ኢንተረስቲንግ እንትኑ የሚያስተምርበት አሁን ሂስትሪ ቲቸር የሚያስተምርበት መንገድ ምንም ደስ አይልም እና በቃ እኔ ደክመኝ ነበረ። ግን በኋላ ላይ ሂስትሪ እንደውም ሳነበው ደስ የሚል ነገር አለው ምናምን የሚለውን ፊገር አውት አደረኩኝ። ከጊዜ በኋላ ብዙ የሚያወራ አስተማሪ ደስ አይለኝም። ይሄ ረጅም ሰዓት ወይ ኢንተራክቲቭ ቢሆን ጥሩ ነው፣ ኤንጌጂንግ ምናምን የሆነ ከሆነ ሰማለሁ። ሌላ ስራ ብሰራ ክላስ ውስጥ ወይ ባልሄድ ፕሪፈር አደርጋለሁኝ እና ጣባቴና እስከያዙ ብቻ ነበር መሄድ ደስ የሚለኝ። የሆነ ባነብ ይገባኛል ሞር ከሚያወሩት ማለት ነው። ስለዚህ ሌክቸር ሜተድ ምናምን አልወደውም። ሞር ኦፍ ማንበብ ወይም ደግሞ ኤግዛምፕል እየሰጠ ምናምን ይሄ የሚታዩ ነገሮች ቪዥዋላይዝ ማድረግ ምናምን እንደሱ ነው መሰለኝ የምወደው። ብቻ ኦፍ ሆናለሁ በጣም ለኦፍ ቅርብ ነኝ። አርሲ የሚባል ኮርስ ሲቪል ኢንጂነሪንግ ላይ አስተማሪው ከትምህርት ውጭ ሌላ ቶፒክ ያወራን ነበረ። ስለ ፖለቲካ፣ ስለ ሶሻል ላይፍ ምናምን ኦፍ ቶፒኮች አሉ ከትምህርት ውጭና አይ ዶንት ኖ ብቻ ከኛ ጋር የሚሄድ ነገር ስለምንፈልግ ኮሚኒቲውን፣ ሶሳይቲውን ምናምን የሚመለከቱ ኢሹዎች ስለሚያነሳ ጆሮ ሰተን እንሰማዋለን እና ይመክረናል ረጅም ሰዓትና አንዳንዴ ሁሉ ፊል ሳናረግ ረጅም ሰዓት መሆኑ ምናምን ነው የሚያልቀው የነበረው እና ይሄ ሌሎች ቶፒኮችን ምንድነው ግራውንድ ላይ ያሉ ቶፒኮችን ማንሳቱ ከትምህርት ውጭ ሞር ኢንተረስቲንግ እንዲሆን አድርጎታል መሰለኝ። እሱ በጣም አሪፍ ነበር። አሁን ያስታወስኩት አንድ የአስተማሪ ዋና ድርሻ ለረጅም ሰዓት በማብራራት ፋንታ የተማሪዎችን ዝንባሌ እየተከተሉ ማገዝ ቢሆንስ? በዛሬው ክፍል ልጆችን የማስተማሪያ መንገድ የሚጠቁምን ትንተና ለመዳሰስ ማህሌት አብራናለች። ማህሌት ሁለተኛ ዲግሪዋን በዴቨሎፕመንታል ሳይኮሎጂ እየሰራች ሲሆን በአሁኑ ሰዓት በግል ድርጅት ውስጥ ካንትሪ ቲም ሊደር በመሆን ትሰራለች። መልካም ቆይታ። ዛሬ ለነግራችሁ በዚህ የተገኘሁት ስለ ማርያም ሞንቶሶሪ የምትባል ኤጁኬሽን ላይ ትልቅ አሻራ የጣለች ለዓለም ሴት ነው። ማርያም ሞንቶሶሪ ማለት 19 ሳምቲንግ ላይ ጣሊያን ውስጥ የተወለደች ናት እና የተወለደችበት ኮሚኒቲ ያደገችበት ኮሚኒቲ በጣም ለሴቶች ጥሩ ያልሆነ አመለካከት ትራዲሽናል የሆነ አመለካከት የነበረው ኮሚኒቲ ውስጥ ነው ያደገችው። ሴቶች የማይበረታቱበት ለመማርም ለመስራትም ራሳቸውን አውትሻይን ለማድረግም ኢንፍሉዌንስ ለማድረግም የማይበረታቱበት አይነት ኮሚኒቲ ውስጥ ነው ያደገችው። ግን ይቺ ሴት እንደዛ አይነት ኮሚኒቲ ውስጥ ብታድግም እናቷ በጣም ኢንካሬጅ ታደርጋት ነበረ እና 10 ዓመቷ ላይ ነው አይ ቲንክ ታማ በጣም ኦልሞስት ልትሞት አይነት ነገር ነበርና ጭራሽ ደግሞ የታመመች ሴቱና 10 ዓመቷ ላይ she was young ሩቅ የምታስብ አይነት አይደለችም። ኤክስፔክትም አትደረግም እንድታስብ በተለይ ደግሞ እንደዛ አይነት ኮሚኒቲ ውስጥ ያደገች ልጅ እና እዛ ላይ ሆና ስትታመም እናቷ ፍራስትሬት ስታደርግ እናቴ ያልሞትም I have a lot to do ነው ያለቻት። ብዙ ምሰራው ነገር አለኛ ማለት ረጅም ነገር ይታያት ነበረ። ይሄ የነበረውን ቤሪየር ኮሚኒቲው ያስቀመጠውን ነገር እሱን አልፋ መሄድ የምትችልበት ፖቴንሻል እንደነበራት ያሳያል። 26 ዓመቷ ላይ የመጀመሪያ ሴት ፊዚሻን ሆና ተገኘች። ግን ደግሞ ድሪሟን እንድትኖር ኤክስፖዝ ያደረጋት ደግሞ አንዱ ነገር ደሃ የሚባሉ ኮሚኒቲዎች በወንጀል በልመና በተለያየ በቃ አንደር ፖቨርቲ ኤክስትሪም የሆነ ፖቨርቲ የሚኖር ማህበረሰብ ውስጥ የመስራት ቻንስ አገኘች። ከ50 በላይ የሚሆኑ የአእምሮ እድገት ውስንነት ያለባቸው ልጆች እዛ ኮሚኒቲ ውስጥ ይኖሩ ነበር። ምን የሚል ነገር አመጣች? እነዚህ ልጆች ሰፖርት ብናረጋቸው በሚያስፈልጋቸው መንገድ ብናገዛቸው ቢታገዙ ስኪሎችን ኤጁኬሽን አካዳሚካሊ ያላቸው ነገር መውጣት ይችላል። ስለዚህ የታመሙ ናቸው ወይም ደግሞ ችግር አለባቸው እክል አለባቸው ብለን ኢግኖር የምናረጋቸው አይደሉም ብላ በእነሱ ነው የተነሳችው። የአእምሮ እድገት እክልነት የነበረባቸው ላይ የጀመረው ሀሳብ በጣም አደገ ሰፋ። ከዛ ኤጁኬሽን ላይ ትልቅ ለውጥ አመጣ። ይሄ ቲዮሪ ደግሞ ማርያም ሞንቶሶሪ ተብሎ በስሟ ሞንቶሶሪ ቲዮሪ ይባላል።
ትንሽ እንደብዝ ለማየት ያክል ሴንሲቲቭ ፔሪድ የሚባል አለ የሰው ልጅ እድገት ሂደት ውስጥ በተለይ ከመወለድ ጀምሮ እስከ 3 4 5 ያለው እድሜ ያክል ሴንሲቲቭ ፔሪድ እንለዋለን። እሱ ፔሪድ ደግሞ ልጆች አውቶማቲክሊ ነገሮችን የሚማሩበት ዋና ጊዜ ነው። በቃ ያ ጊዜ ማለት በጣም ወሳኝ ጊዜ ነው። ኤኒቲንግ ኢዝሊ አብዞርቭ የሚያደርጉበት፣ ኢዝሊ የሚማሩበት፣ ኢዝሊ አዳፕት የሚያደርጉበት፣ አንኮንሺየስሊ የሚይዙበት እድሜ ነው እና እንደውም ሞንተሶሪ ምን ትላለች? ይቺ እድሜ ከታለፈች በቃ ሉዝ እንደተደረገ ነው የሚቆጠረው። ምክንያቱም እዚች እድሜ ላይ የምናስተምራቸው ነገር አውቶማቲክሊ ስለሚይዙት ካለፍነው ደግሞ አቢዩዝ አረግ ነው ወይም ደግሞ ዌስት አረግ ነው ይችን እድሜ ብላ ትናገራለች። እና ለዚች ሴንሲቲቭ የምትባለው የሰው ልጅ እድገት ላይ ላለችው ፔሪድ በጣም ትልቅ ፎከስ እና ቦታ ትሰጣለች ሞንተሶሪ። ዋና የምንለው ፔሪድ ላይ የተለያዩ መገለጫዎች አሉት። ለምሳሌ አንዱ ነገሮችን ኦርደር ማድረግ መፈለግ ወይም በትክክል ለማስቀመጥ፣ በትክክል መደርደር፣ በትክክል ማዘጋጀት፣ ኦርጋናይዝ ማድረግ የሚፈልጉበት እድሜ ነው። የ1 ዓመት ወር የ2 ዓመት ልጅ የሆነ ነገር ኦርደር ይዞ ሲቀመጥ ሲደረደርና ልክ ያቺ ኦርደር ደግሞ ስትበላሽበት የሚሰማው ስሜት አንድ አይደለም። ተደርድሮ ሁል ጊዜ በየቀኑ በዛ ሴታፕ ከተቀመጠ አንድ ነገር ተደርድሮ ልጁ ላይ ይሄ ሴኩሪቲ መሆን ትረስት የማድረግ አይነት ነገር ቢልድ ያደርግለታል። ግን ተደርድሮ የሆነ ጊዜ ላይ ትልልቅ ሰዎች ወይም ፓረንቶች መተው ያንን የተደረደረ ነገር ዝብርቅርቅ ቢያደርጉት አንኮንሺየስሊ ነው ትልልቅም ሰው የሚያደርገው አዌርነሱ ስለሌለ፣ ግን ያ ነገር ፍራስትሬሽን ይለቃል ልጁ ላይ። አሁን ኢንፋንት የሆነ ልጅ እንደዚህ አይነት ነገር ኮንሰንትሬት አድርጎ ያስባል፣ ለእንደዚህ አይነት ነገር ቦታ ይሰጣል። ኢትስ ሃርድ አንደርስታንድ ለማድረግ ራሱ። ግን አንድ ኤክስፐሪመንት ተደርጎ ፋይንድ አውት የተደረገው ነገር በሞንተሶሪ ቲዮሪም እንደገና እቺ ሴንሲቲቭ ፔሪድ የምንላት ላይም ይሄ ነገር ነው የሚባለው ከ6 ወር እስከ 3 ዓመት ጊዜ ባለው ውስጥ ለኦርደር ለማድረግ ነገሮችን ሴንሲቲቭ እድሜ ናት ወይም ፔሪድ ናት ተብሎ ነው የሚታሰበው። እና አንዱ የሰራችው ኤክስፐሪመንት ላይ አንዲት የ2 ዓመት ልጅ የሆነ ኦርደር በር ሲገባ ጥላይት እንደሚቀመጥ፣ ሌላ ቃይት እንደሚቀመጥ እያንዳንዱን ኦርደር እሱን መጀመሪያ ሚሞራይዝ እንድታረገው አደረጓት አንድ ላይ አብረው የሚሰሩ። ከዛ ሁልጊዜ ያንን ኦርደር ታያለች። ሶ ምንም ባዘር አያረጋትም ነበረ። ሁሌ ያንን ኦርደር ትጠብቃለች፣ ሁሌ ታየዋለች፣ ጥላ ማስቀመጫውን የተለያየ ነገር ማስቀመጫውና አንድ ቀን ላይ አንዲት ሴት መጣችና ሌላ ሴት ኤክስፐሪመንት ስለሆነ ያን አምብሬላ ጥላ ማስቀመጫውን ቦታ ሚስ አድርጋ ሌላ ቦታ አስቀመጠችውና ኢሚዲየትሊ ያቺ የ2 ዓመት ልጅ አለቀሰች። ያ ማለት እንዴት ፍራስትሬት እንደሚያስደርጋቸው በቃ አይደንቲፋይ ማድረጊያ አንድ ይሄንን ኤክስፐሪመንት አስቀምጣለናለችና ብዙ ጊዜ እኛም ትራይ ማድረግ እንችላለን። ሌላው ሁለተኛው ሴንሲቲቭ ፔሪድ ላይ ያለው ለዲቴል ለሆኑ ነገሮች የሚሰጡት አቴንሽን ነው። ብዙ ጊዜ እንደውም እናውቃለን ይሄንን በተለምዶ እኛም ህፃናት ልጆች በጣም ከለርፉል ነገር ሲያዩ ይሳባሉ እና ፍዝዝ ብለው ይቀራሉ የሆነች የሚያዩት ነገር ላይ። ሌላም የሆነ እቃ ሲያዩ ፈዘው አይናቸውን ትክል አድርገው ይቀራሉና ብዙ ጊዜ አይገባንም ለምን እንደሆነና ፍዝዝ ግን ይላሉ ብዙ ጊዜና እሱ ስለዛ ነገር በጣም ዲቴል የሆነ አዌርነስ ስለሚፈልጉ በጣም ኦብዘርቭ ያደርጉታል። ያን ነገር ደጋግመው ሰውም ሲያዩ በጣም አቴንሽን ሰጥተው ነው የሚያዩት። ቶሎ ንቅል አያደርጉም ወይም አይናቸው ቶሎ ብሊንክ አያደርግም ወይም ሙቭ አያደርግም ከአንዱ ቦታ አንዱ ቦታ እና ኢንዴፕዝ ለማየት በጣም ስለሚፈልጉ ነገሮችን ይከታተላሉ። ይሄ እድሜ የሚባለው ከ1 ዓመት እስከ 2 ዓመት ያለው ሬንጅ ላይ ነው እንደዛ የሚሆኑት እና ይሄንንም ኤክስፐሪመንት ተሰርቶ ነው የታወቀው። ስለዚህ ኤኒቲንግ እዚህ እድሜ ሬንጅ ላይ የምንሰጣቸው አስተዋጽኦ ያደርጋል ዴቨሎፕመንታቸው ላይ ማለት ነው። ሶስተኛው እጆቻቸውን መጠቀም በጣም ይወዳሉ። በተለምዶ ልጆች ያገኙትን ነገር ግራም ማድረግ ይፈልጋሉ። ሁሉንም ነገር መያዝ፣ መንካት፣ መጨበጥ፣ መበተን፣ ማስተካከል በጣም ይፈልጋሉና ከእጃቸው ጋር ከሙቭመንት ጋር ያለ ነገር በጣም ኢንጆይ ያስደርጋቸዋል እና የሆነ ነገር ያበላሻሉ፣ ከዛ ደግሞ ይሰበስባሉ፣ ይበትናሉ፣ ይሰበስባሉ። በጣም እየደጋገሙ እንደዛ አይነት ነገር ማድረግ ይወዳሉና ይሄ ብዙ ጊዜ 18ኛ ወር ጀምሮ ነው እንደዚህ አይነት ባህሪ የሚያሳዩት። እስከ 4 ዓመት ሊሄድ ይችላል። ልጆቻቸው እንዲጠቀሙ፣ እንዲነካኩ የሚፈልጉትን ነገር ፍሪደም ከሰጠናቸው ትልቅ አስተዋጽኦ ያበረክታል ነው የእሷ ቲዮሪ። መገደብ የለብንም። ተፈጥሮ የሰጣቸው ኢኔት የሆነ ነገር ስለሆነ ፈልገው ያመጡ ሳይሆን ማንኛውም የሰው ልጅ እድሜ ላይ ይቺ ጊዜ ስላለች የሁሉም ሰው እድገት ላይ
ስለዚህ ነፃነት በሰጠናቸው ቁጥር የፈለጉትን ነገር የማድረግ ፍሪደም እንዳላቸው እንደማይገደቡ አይከን ተች አይከን መበተን ይችላሉ፣ መሰብሰብ ይችላሉ፣ ማደራጀት ይችላሉ የሚሉትን ነገሮች በእጅ ሙቭመንት እንደፈለጉ የማድረግ ነፃነት ይሰጣቸዋል። እንደገና ፖዚቲቭሊ ደግሞ ዴቨሎፕመንታቸው ላይ ኮንትሪቢዩት ያደርጋል ማለት ነው። ለዛ ነው ሞንቴሶሪ ኤጁኬሽን ቲዮሪ ላይ ስትመጣ ልጆችን አድርግ አታድርግ አይደለም፣ በኮንትሮሊንግ አይደለም፣ ግን ማድረግ ስለሚችሉ እነሱ ኦልሬዲ ተፈጥሮ የሰጣቸው ነገር ስላለ እሱን ሰፖርት ቢደረጉ ትንሽ ሄልፕ ቢደረጉ ሙሉ ፖቴንሻላቸውን መጠቀም ይችላሉ ወደሚል ነገር እንድትመጣ ያደረጋት እነዚህ ነገሮችን ላይ ኤክስፐሪመንት መስራቷ ነው። ሻይ ትጠጫላችሁኝ አይደል? እንዴው የምንለቃቸውን ቪዲዮዎች በቀላሉ ለማግኘት ሰብስክራይብ ማድረግ እንዳይረሱ። ሐሳብ አስተያየቶን በኮሜንት መስጫው ስር ያስቀምጡልን። በተጨማሪ በዚህ ኢሜል ሊያገኙን ይችላሉ። ወደ ቪዲዮውን መልሳችሁ ዋው አንቺ ውስጥ ደስ ይላል በጣም። ምንድነው ሌላው አራተኛው ሴንሲቲቭ ፔሪድ ፎር ዋኪንግ ነው። ለመራመድ ያላቸው ዋና ጊዜ አንድ ልጅ ከ1 እስከ 2 ዓመት በጣም እየተጣጣረ ለመራመድ የማይሆን ሰዓት ላይ መጥቶ ቆይ ነው ያቁሜ እንትን እልሃለሁ ብለን ልጁን ይዘን ለማራመድ ከሞከርን ማይቲ የሆነ ፓወሩን እየተጠቀመ አይደለም። እንደውም ሊትራሊ ዋኪንግም ላይ ሙቭመንትም ላይ ያሉ ሴንሲቲቭ ፔሪዶች ላይ ልጆች ያለ የሌለ ኃይላቸው ነው የሚጠቀሙት ለመንካት፣ ለመራመድ፣ ለመሄድ፣ ደረጃ ለመውጣት፣ በእጃቸው የሆነ ነገር ለማድረግ ሙሉውን በእነሱ ሙሉ ኃይል እየተጠቀሙ ነው እና ያንን የመጠቀም ኃይላቸውን ነው የምንገድብባቸው እኛ ኢንተርፊር ካረግን ማለት ነው። ስለዚህ ያለ የሌለ ኃይሉን ተጠቅሞ ስለሆነ እስከሚደክመው ድረስ እንደፈለገ እንዲራመድ ወይም እንደፈለገች እንድትራመድ ልጅቷ መፍቀድ አለበት ወላጅ ወይም ኬር ጊቨር ማለት ነው። ስለዚህ መውደቅም ይውደቅ ግን ያው የምናራምደው ኦብቪየስሊ ሴፍቲ ነገሮች ይኖሩናል እኮ ምንጣፎቻችን ቤታችን ላይ የሚኖሩ ነገሮች ምናምን ይኖራሉ ልጁን መጎዳት ስለሌለበት እና ደግሞ መከታተልም አለብን ሴም ታይም። ግን ይሄ በጣም አንዳንድ ቤተሰብ ኦቨር መጨነቅ በቃ ቢወድቅስ እንደዚህ ቢሆንስ ምናምን ራሳችን ለማራመድ ራሳችን እግሩን ለመዘርጋት ራሳችን እጅ ለመዘርጋት መሞከር እንደሱ አይነት ቱ ማች ሆኑ ኢንቮልቭመንቶች አያስፈልጋቸውም ነው ልጆቹ ባጭሩ ሐሳቡ። ራሳቸው በተፈጥሮ የተሰጣቸው የመራመድ የመንቀሳቀስ ነገሮችን የማድረግ ኤቢሊቲ አላቸው። እንደውም አንዱ ሞንቴሶሪ ያመጣችው ኮንሰፕት ላይ ሪፒቲሽን በጣም ትልቁ ዋናው ነገር ነው እና ልጆችን ማይተን ከሆነ ደግሞ ትንንሽ ልጆች በጣም ይደጋግማሉ አንድ ነገር ታይርለስሊ ነው የሚደጋግሙት፣ አይሰለቻቸውም። ደግሞ ነው የሚሞክሩ። ሶ ዋኪንግም ላይ ስንመጣ ይሄዳሉ፣ ለመራመድ ይሞክራሉ፣ ዛሬ ሊወድቁ ይችላሉ፣ ፌል ሊያደርጉ ይችላሉ። ግን ተነስተው ደግሞ ራሳቸው እንዲነሱ ራሱ መፍቀድ አለብን። ተነስተው ደግሞ ድጋሚ እንዲራመዱ ይሞክራሉ እያሉ በዛ መልኩ ነው የሚማሩት ነገራቸውን እና መሄድንም ሙቭመንትንም መንካትንም ማድረግንም የሚለምዱት በራሳቸው ወይ ነው። ስለዚህ የወላጅ ስራ ምንድነው ወይም እነሱ ዙሪያ እነሱን የሚከታተል ሰው ስራው ምንድነው? እነሱን ኢንስትራክት ማድረግም አይደለም፣ በዚህ ሂድ እንደዚህ አድርግ ማለትም አይደለም፣ ሰፖርት ማድረግ ብቻ ነው። እየሄደ ነው በቃ ከኋላ ሆኖ መከተል ሊሆን ይችላል ወይም ከፊቱ ነው ና እያለ ማሳየት ሊሆን ይችላል እንጂ እጅ መያዝ በጣም ለመርዳት መሞከር በጣም እነሱ አዚፍ ኬፔብል እንዳልሆኑ ሰዎች ተደርገው ተቆጥረው መያዝ የሆነ ነገር ማድረጉ እነሱን አይረዳቸውም። ሌላው አምስተኛው ለቋንቋ ያላቸው ሴንሲቲቪቲ ነው። ትልቅ የሆነ ሰው አምጥተንና አንድ ደግሞ ትንሽዬ የሆነ ልጅ አምጥተን ቋንቋ ብናስተምራቸው እኩል አይደለም ሪሲቭ የማድረግ አቅማቸው። ይሄኛው አዳልቱ ኦብቪየስሊ በጣም ሌት ይሆናል። በጣም በብዙ ፕሮሰስ ነው ቋንቋ የሚለምደው። እየሸመደደ ሚሞራይዝ እያደረገ ኢንቴንሽናሊ እየሰራ ይሄንን መያዝ አለብኝ እያለ ምናምን ሊለምድ ይችላል። ልጆች ላይ ስንመጣ በተለይ ሴንሲቲቭ ፔሪድ የምትባለው ምንድነው በብሊንግ ነው የሚባለው ከሱ ጊዜ ጀምሮ በብል ከማድረግ ጀምሮ ይሄ ማማ ባባ ምናምን እያሉ ከማለት ጀምሮ እስከ 3 ዓመታቸው ድረስ የሚለው ሊትራሊ አንኮንሺየስሊ ነው ቋንቋ የሚለምዱት። ኦብዘርቭ ያደርጋሉ። በጣም ኦብዘርቭ የማድረግ ስኪላቸው በጣም ከፍተኛ ነው። ይሄ ቃል እንትን ነው እንዴ እንደዚህ ነው እንዴ ይሄ ፊደል እያሉ አይደለም፣ አንኮንሺየስሊ አብዞርቭ ያደርጋሉ። ብሬናቸው በጣም ብዙ ቃላቶችን፣ ብዙ ፊደሎችን፣ ብዙ ነገሮችን አብዞርቭ ያደርጋል። ስለዚህ እስከ 3 ዓመታቸው እንደውም የሚባለው ሳይመልቴኒየስሊ 2 ቋንቋ ብናስተምራቸው 2 ቋንቋ እንዲሰሙ ብናደርጋቸው በደንብ ፍሉዌንት ነው ማድረግ ይችላሉ።
2 ሚኒመም ነው። ከዛ በላይም መጨመር አቅም አላቸው። ከ3 ዓመታቸው እስከ 5-6 ዓመታቸው ድረስ ደግሞ ስቲል ሴንሲቲቭ ፔሪዱ አላለቀም፣ ግን ኮንሺየስሊ ነው አብዞርቭ የሚያደርጉት። እያወቁት ነው ምን እንደሆነ የሆነ ነገር እየገጣጠሙ ቮካብለሪ እየሰሩ እሱን እየገጣጠሙ መማር የሚለምዱት ማለት ነው። ሞንተሶሪ ይሄን ጀነራል ስታደርገው ሴንሲቲቭ ፔሪድን ይቺን ሴንሲቲቭ ፔሪድ የምትባለውን ዌስት መደረግ የለበትም። ኮንሺየስ መሆን አለበት ኬር ጊቨሩ። በተለይ ኢንፋንት ላይ ትንንሽ ልጆች ላይ ቻይልድ ቤዝድ ለርኒንግ ሲስተምን የሚለውን ቲዮሪ ስታመጣው ማለት ነው። ይቅርታ ጉንፋን ይዞኝ ነው 10 የምለው። ቻይልድ ቤዝድ ለርኒንግ ሲስተም እንዴት ደግሞ በሌሎች ነገሮች ይገለጣል የሚለውን ነገር አንዳንድ የተነኩ ሀሳቦች አሉ። ለምሳሌ ያክል ኢንዲፔንደንሲ እና ኮንሰንትሬሽን ልጆቹ ላይ ኢንዲፔንደንሲ ቅድም ነካክተነዋል ሀሳቡን። በእርግጥ ግን ፍሪደም ስንሰጣቸው ለልጆቹ ኢንዲፔንደንሲ ነው ዴቨሎፕ የሚያደርጉት። አሁን ለምሳሌ የሆነ ቦታ ላይ መቀመጥ ፈልጋ አንዲት ህፃን ልጅ አይዚያ አትቀመጭም ብለን አንስተን የሆነ ቦታ ብናስቀምጣት ዲፔንደንት ናት። አስተማሪዋ ላይ ወይም ፓረንቷ ላይ ዲፔንደንት ነች እቺ ልጅ ነው የምንለው። ጠባቂ ልትሆን ትችላለች። ሁልጊዜ ሳሟን መጥቶ አንስቶ የሚያስቀምጣት ናት፣ ወይም ሳሟን መጥቶ የሆነ ነገር የሚያደርግላት ልጅ ናት የምትሆነው እንጂ በራሷ የምታደርግ አትሆንም ማለት ነው። ለጊዜው የተረዱ ይመስላል እንደ አዳልት ስናየው፣ እያገዝናቸው እነሱን በጣም እየረዳናቸው እንደሆነ ነው የሚታሰበው። ግን እነሱ ኢነር ማንነታቸው ላይ የሚፈጥረው ግን ዲፔንደንሲ ነው። ኢንዲፔንደንት እንዲሆኑ አያደርጋቸውም ማለት ነው። እንደውም ሞንተሶሪ ትምህርት ቤት ላይ እንደሚደረግ ነገር የሚዘጋ ነገር የለም። በሮች ክፍት ናቸው፣ ሸልፎች ክፍት ናቸው፣ የሆኑ ነገሮች ክፍት ናቸው እና ይሄን አትነኩም ይሄን ትነካላችሁ የሚባል ነገር የለም። ሁሉም ነገር ክፍት ነው። እንደፈለጉ ሙቭ ማድረግ ይችላሉ። ክላስሩም ውስጥ መውጣት መግባት ይችላሉ። ጠይቀው አይ ተቀመጥ ለመቆም ልቁም ምናምን ብለው ጠይቀው አይደለም። መች መቆም መች መቀመጥ እንዳለባቸው ያውቃሉ ልጆቹ ራሳቸው። መች ከአንድ ቦታ ተነስተው ወደ አንድ ቦታ ሙቭ ማድረግ እንዳለባቸው ያውቃሉ። ስለዚህ በፍሪደም ነው የሚያደርጉት ሁሉንም ነገር፣ በኮንትሮሊንግ አይደለም ወይም ዳይሬክት በመደረግ አይደለም ማለት ነው። ስለዚህ የሚታገዙትም ራሳቸውን እንዲሆኑ ነው እንጂ አዳልቱ ላይ ያለውን ወይም ኬር ጊቨሩ ላይ ያለውን ማንነት ኢምፖዝ አይደለም የሚደረግባቸው። ሶ ኮንሰንትሬሽን ላይ ስንመጣም ልክ እንደዛው አንድ ነገር የሚማሩት በጣም በመደጋገም ነው። ብዙ ጊዜ እንደምናያቸው ልጆች የሆነ ነገር ይሰበስባሉ፣ ይበትናሉ፣ ይሰበስባሉ፣ ይበትናሉ እና ለኛ ዊርድ ነው ስናየው። ሴም አክቲቪቲ ደጋግመው ነው የሚያደርጉት። ቢሃይንድ ዲስ ያለው ሴክሬት ምንድነው? ግራጁዋሊ ነው የሚማሩት። አፍርሰው ማስተካከልን ዋና ኤክስፐርቲሳቸው እስከሚያደርጉ ድረስ ያንን ነገር አይተውትም ማለት እስከመጨረሻው ይሄዱበታል። እንደውም ሚኒመም 14 ጊዜ አንድ ልጅ አንድ ነገር ሊደጋግም ይችላል። ከኔ ኢማጂን ለኛ በጣም ከባድ ነው። አሁን 14 ጊዜ የሆነ ነገር ደጋግሜ ልማር ብል ሊደክመኝ ከአንድ ከሁለት አናልፍም ብዙ ጊዜ። እነሱ ግን በጣም ያለማቋረጥ አንድን ነገር ደጋግመው ይሰራሉ እና በዛ ኮንሰንትሬሽን ውስጥ ምን ትላለች ሞንተሶሪ? ትዕግስትን ይማራሉ፣ ጽናትን ይማራሉ። ይሄ ከእንትን ጋር ፐርሰናሊቲያቸው ቢልድ የሚደረግበት ነው። ኢነር ፐርሰናሊቲያቸው ኢነር ማንነታቸው አዳልት ሲሆኑ የሚሰራበት ሚንስ ነው ብላ ነው የምትናገረው። ስለዚህ ኢንተራፕት ካረግናቸው ወይም ደግሞ አንድ አክቲቪቲ አንድ ልጅ እያደረገ ዛሬ እኛ በመሃል መተን ሌላ መጫወቻ ብናዘጋጅለት ይሄንን እንዲተው ብናደርገው ኢንተራፕት እያደረግነው ነው እና ሞንተሶሪ ምን ትላለች? ለልጆች ስራ ስንሰጣቸው ስቴፕ ባይ ስቴፕ ነው። let them finish one task መጀመሪያ፣ ከዛ እሱን ከጨረሱ በኋላ እዛ ላይ ኤክስፐርት እንደሆኑ ወይም ራሳቸው በቃ ልክ ሲሆኑ ደግሞ ይተውታል፣ አይመለሱበትም እዛ ነገር ላይ። ልክ ሲተው ደግሞ ሌላ ታስክ እንሰጣቸዋለን እዛ ላይ ኤክስፐርት እንዲሆኑ። ስለዚህ ሞር ኦፍ ምን ላይ ያተኩራል? ትረስት ማድረግ ላይ እነሱ እንዲያደርጉ እድል የሚሰጣቸው ነው። ቻንሱ መስጠት አለብን ነው። ማድረግ ይፈልጋሉ ቅድም እንዳልነው። ሌላ አንድ ዩኒክ የሚያደርገው የሞንተሶሪን አይዲያ ደግሞ ፐኒሽመንት እና ሪዋርድ ላይ ያላት አቋም። በፐኒሽመንት አታምንም፣ በሪዋርድ አታምንም። በብዙዎች ሲታይ ይሄ ትንሽ ዊርድ ይመስላል፣ እንዴት ሳይቀጡ እንዴት ሳይሸለሙና ምንድነው እሷ የምትለው ትንሽ ሴንስ የሚሰጠው ነገር በሸለምናቸው ወይም በቀጣናቸው ቁጥር because of that approval ነው ሽልማቱ ብለው ነው የሚሰሩት። ደግመው ያንን ነገር ጥሩ ነገር የሚያደርጉት የሚያበላሹትም ላለመቀጣት ብለው ነው እንጂ
ፐርሰናሊቲያቸው ወይ ማንነታቸው ስለሆነ አይደለም። እና ምን ትላለች መቅጣት መታዘዝን ሊያስተምራቸው ይችላል፣ ግን ዲሲፕሊን እንዲሆኑ ግን አያደርጋቸውም። ፈርተው አይደለም የሚታዘዙት ወይም ደግሞ የሆነ ኮንሲኩዌንስ ይመጣብኛል ብለው በዛ ምክንያት አይደለም፣ ማድረግ ስላለባቸው ነው የሚያደርጉት። ኢንዲፔንደንትሊ የሆነ ነገር ትክክል ነው፣ የሆነ ነገር ትክክል አይደለም። ለምሳሌ ሽንት ቤት መሄድ ከፈለጉ አይቆጣውም፣ ምክንያቱም ያ ልጅ የሚወጣው የእውነቱን ሽንት ቤት ለመሄድ ነው እንጂ ላለመማር ፈልጎ አይደለም። ያንን ቢልድ ተደርጎባቸዋል ኦልሬዲ። ስለዚህ የመቅጣትና የመሸለም የሚለው ኮንሰፕት እሷ ጋር አይሰራም ማለት ነው። እና የሞንቴሶሪ ትምህርት ቤት ላይ ያለ ልጅ ለምሳሌ የቅድሙ ምሳሌ ላነሳው ነው። ለምሳሌ አንድ ተማሪ ያለ እንበል፣ ያ ተማሪ ሌላውን ልጅ ረበሸው። ከሞንቴሶሪ ትምህርት ቤት ውጭ የሚማርን ተማሪ በመረበሽ ምን ይመጣብሃል ተብሎ ቢጠየቅ ፍራስትሬት አድርጎ አስተማሪ ትመታኛለሽ ወይም አስተማሪ አትለቀኝም ብሎ ነው የሚመልሰው። ሞንቴሶሪ ያለ ተማሪ ደግሞ የሆነ ልጅ ብትረብሸው እየሰራ ስራውን ኢንተራፕት ብታደርገው ምን ይፈጠርብሃል ተብሎ ቢጠየቅ ሞንቴሶሪ ትምህርት ቤት ያለ ልጅ ሲጀመር ለምን ረብሸዋለሁ እኔ ቢዚ ነኝ ብሎ ነው የሚመልስለት። ምክንያቱም ለመረበሽ ሰዓት የለኝም። ምክንያቱም በሌሎች ነገሮች ቢዚ የሆነ ተማሪ በትምህርት ለምሳሌ በጣም ቢዚ የሆነ ትምህርት ላይ በጣም ጎበዝ የሆነ ልጅ አይረብሽም። ብዙ ጊዜ እንደምናየው የማይረብሽበት ምክንያት ቢዚ ነው። ለመረበሽ ሪዝን የለውም። ያ ልጅ የሆነ አክቲቪቲ ላይ ኢንጌጅ አድርጓል። አይድል የሆነው ልጅ ነው ብዙ ጊዜ የሚረብሸው። ሞንቴሶሪ ትምህርት ቤት ላይ ምንድነው እሷ የምታደርገው? ሁሉም ተማሪዎች ቢዚ ናቸው። ለምሳሌ እንዲያነብ ተደርጎ ከሆነ ልጁ እዚህ ጋር ማንበብ ላይ ብዙ ካልሆነ እንዳይረብሽ የምታደርግበት መንገድ መቅጣት ሳይሆን ሌላ ስራ ትሰጠዋለች ወይ እንዲጽፍ ታደርገዋለች ማለት ነው። ስለዚህ ዳይሬክሽን ነው የሚቀየረው። ዳይሬክሽን ሲቀየር ሳያውቀው ልጁ የልጅ ጭንቅላት ደግሞ ይናው ሳያውቀው ልጁ ይረሳውና እዚህ ጋር መረበሹን እዚህኛው ላይ ምንድነው ኢንተረስትድ ሊሆን ይችላል። ስለዚህ መረበሽን ይተውና እዚህኛው ላይ ይጠመዳል። ስለዚህ እንደዚህ ነው የምታምነው። እንትኖችን ትቀያይርላቸዋለች፣ ዳይሬክሽናቸውን ትቀያይረዋለች። በዛ መልኩ ዲሲፕሊን እንደሆኑ ይደረጋል እንጂ ፓኒሽም አይደረጉም፣ አይሸለሙም። እንደውም የሚገርማችሁ ልጆች ከመጻፍና ከማንበብ የትኛው ነው ቀድመው የሚለምዱት የሚለው ላይ መጻፍ ነው የሚለምዱት መጀመሪያ ከማንበብ ይልቅ። ይሄኛው ሞተር ስኪል ስለሆነ ቶሎ በእጃቸው ፊደል የቀረጹ ምናምን የሚጽፉት ስለሆነ እሱ ለነሱ ኢዚ ነው። ሪዲንግ ኢዝ ሞር ኦፍ አብስትራክት ነገር ስለሆነ እሱ ጊዜ ሊወስድባቸው ይችላል ትላለች። ሶ የመማር ሌቭላቸውን ራሱ በኦርደር ነው የምታስቀምጠው። በተፈጥሮ መማር የሚልም ኮንሰፕት አለው። ያው ልጆች የሚማሩት ትምህርት ቤት ብቻ ሄደው አይደለም፣ ከተፈጥሮ ይማራሉ። አንድ ሞንቴሶሪ ስኩል ላይ የሚደረገው ነገር ምንድነው? ኤክስፖዝ ይደረጋሉ። ለምሳሌ ከተፈጥሮ ጋር ኢንተራክት እንዲያደርጉ፣ ጋርደኖች ላይ እንዲሄዱ፣ እንዲቆርጡ፣ እንዲያዩ፣ እንዲቆፍሩ፣ በእነሱ አቅም የሆነ ነገር እንዲያደርጉ ለተፈጥሮ ኤክስፖዝ ይደረጋሉ። ምክንያቱም እዛም ሄደው የሚማሩት ብዙ ነገር አለ። ክላስሩም ብቻ ውስጥ ነው ወይም ክላስሩም ብቻ አድርጋ ይዛል ነበረም ስታስተምራቸው የነበረው። እና ሌላ ምን ታምናለች ሞንቴሶሪ? የመጀመሪያ ኤጁኬተር የትምህርት ቤት አስተማሪ አይደለም፣ ፓረንት እና ኬር ጊቨር ነው። ስለዚህ the first school is ቤት ማለት ነው። ስለዚህ ሁሉንም ቦታ እንደ ትምህርት ቤት፣ ሁሉም ቦታ እንደ መማሪያ ቦታ፣ ሁሉንም ስኪልን፣ ኖሌጅን፣ የተለያዩ ነገሮችን አኳየር እንደሚደረግበት ቦታ ተደርጎ ነው የሚወሰደው። ስለዚህ ለዛ ሁሉ ነው ፍሪደም የሚሰጣቸው። ኦብቪየስሊ ቲዮሪ ስለሆነ ኢቫሉዌት መደረጉ አይቀርም። ምንድነው እንደ ስትሬንግዝ ተደርጎ የሚነሳው? አንደኛ ኢንዲፔንደንሲን በጣም ያስተምራቸዋል። ኮንሰንትሬሽንን በጣም ያስተምራቸዋል። በራሳቸው ነገሮችን የማድረግ አቅም ይሰጣቸዋል። ልጆቹ እነሱ በሚፈልጉት መልኩ አስተማሪው በሚያዛቸው ሳይሆን ልጆቹ የሚፈልጉትን እሱን መከተል ነው ዋና ፕሪንሲፕሏ። ስለዚህ እሱም መደረጉ የልጆቹ ውስጥ ያለውን አቅም ኔቸር በራሱ ግራንት ያደረገችውን አቅም እሱ እንዲወጣ ያደርግላቸዋል የሚል ፖዚቲቭ ሳይዶች ወጥተውላታል። ልክ እንደዚሁ ደግሞ እንደ ዊክነስ ተደርገው የተያዙ ነገሮች አሉ። ከነሱ ቀደም ሜንሽን እንዳደረግነው አንዱ ሪሊ እነዚህ ልጆች ካልተቀጡ ዲሲፕሊን ሆነው ያድጋሉ የሚሉም አሉ። ምክንያቱም በቅጣት በጣም ስለሚታመን እና ነሰሪ መግረፍ ምናምን ላይሆን ይችላል፣ ግን የሆነ የራሱ የሆነ ቅጣት ያስፈልገዋል። እንዴት ነው ዲሲፕሊን እንደሚሆኑት ካልተቀጡ? እንደሱ አይነት ነገሮች አሉ። ፕላስ ደግሞ አሁን እሷ ያመጣችው ኮንቴክስት እሷ ሀገር ላሉ ወይም ሌሎች ዌስተርን ሀገራት ላይ ላሉ ሊሰራ ይችላል፣ ግን ሌሎች ሀገራት ላይ ሁሉ ላይ ፕራክቲካል ይሆናል ወይ የሚል
ሊሚቴሽን ተደርጎ ተቀምጧል። ምክንያቱም it looks fancy አሁን እሷ የምታነሳቸው ነገሮችና እሱንም አስቀምጠውታል። ሌላ ብዙ ሪሶርስስ አይጠይቅም ወይ? አሁን አስተማሪዎችን ኢኪፕ ማድረግ ፊደል ለማስተማር ቃላት ለማስተማር በእንጨት በምናምን ማቴሪያሎች ቀርጻ ራሱ አዘጋጅታ ነው የምታስተምራቸውና ከሪሶርስ አንፃር በጣም ብዙ ሪሶርስ ሊጠይቅ ይችላልና እንደዚህ አይነት ፖይንቶች ተነስተውባታል። ግን ስቲል በጣም የተወደደ ሲስተም ፕሮዳክቲቭ የሆነ ሲስተም ተደርጎ በብዙ ቦታዎች ግን ይወሰዳል ከሊሚቴሽኖቹ ባለፈ ማለት ነው። ከኛ ሶሳይቲ አንፃር ኤጁኬሽን ሲስተማችን ጥሩ ነው ብዬ አላምንም። በመጀመሪያ ደረጃ ኦልሞስት ሞንቶሶሪ የምታነሳቸውን ሀሳቦች ዘ ኦፖዚት ነው የሚሰሩት ነገሮች። ሞስት ኦፍ በቃ ያሉ ነገሮች ኦፖዚት ናቸው። ኢንካሬጂንግ አይደለም ልጁ በራሱ። እኛ ስናድግ እንደዛ ነው ያደግነው ብዙዎቻችን። አሁንም የሚመጡ ትምህርት ቤቶችን በጣም ሬርሊ ካላገኘን በስተቀር ማጆሪቲው ለልጅ ኦቶኖሚ የሚሰጥ አይደለም ወይም ኮንፊደንስ ቢልድ የሚያደርግ አይደለም። ተቀመጥ፣ ተነሳ፣ አንብብ፣ አታንብብ፣ ካነበብክ እንዲህ ትሆናለህ፣ ካላነበብክ እንደዚህ ትደረጋለህ፣ እዚህ ላይ ጎበዝ ካልሆንክ እንትን ነህ ወይም ጎበዝ ተማሪ ነህ፣ ሰነፍ ተማሪ ነህ። ካታጎራይዝ ተደርጎ ነው የሚኖረው ተማሪው። ባይ ኔቸር ሁሉም ሰው የሚገርም ነገር ተሰጥቶታል፣ የሚገርም ጊፍት አለው ብዬ ነው የማምነው። ያንን የሚያወጣበት ቦታ ስላጣ ነው እንጂ ወይም ለዛ ነገር ኤክስፖዠር ስላጣ ነው እንጂ ሁሉም ሰው ስንል ሁሉም ማንም ሳናስቀር ሁሉም ሰው ኤክስፖዠሩን ቢያገኝ ቻንሱን ቢያገኝ አጋጣሚውን ቢያገኝ ምንም ጠቃሚ የማይሆን ሰው እንደማይኖር 100% እሱን እርግጠኛ ነኝ። ግን ሲስተሙ እንደዛ እንድንሆን አለው የሚያደርግ አይደለም። ኢት ወርክስ ስለተወሰኑ ግን ደግሞ ለማጆሪቲው እንደውም አይሰራም። እዚህ ጋር የሙዚቃ ኢንተረስት ያለውን ሰው ግዴታ የሆነ ትምህርት ካልተማርክ ኢንጂነር ካልሆንክ ብለን ፕሬሸር እንደማድረግ ነው። ለምሳሌ የጤፍ ሲድ ሆኖ ግዴታ ስንዴ ካላበቀልክ እንደማለት ነው ሀሳቡ። ላይክ ያልተሰጠውን ያልሆነውን ነገር እንዲሆን ማስገደድ ነው የምናደርገው እና ኢትስ ማይ ኦፒኒየን። እኔም በፓኒሽመንትም አላምንም። እኔም ሰው ይገባዋል ብዬ ነው ማምነው። ህፃን ልጅም ይገባዋል፣ ይሰማል፣ ኦብዘርቭ ያደርጋል። ቅድም እንዳልነው ኮሚኒኬት የማድረግ ወያችን ነው እንጂ አንደርስታንድ ማድረግ ይችላል መርዳት እንጂ we're not the one to decide their destination። ማድረግ ያለባቸው የሌለባቸው የምንወስንላቸው እኛ አይደለንም። በተፈጥሮ የተሰጣቸው ነገር ስላለ። እናንተስ ምን ታስባላችሁ? ተማሪዎች አስተማሪን እንዲከተሉ ከመጫን ይልቅ አስተማሪዎች ተማሪን እንዲከተሉ ማድረግ ቢያዋጣስ? ደስተኛና ጠንካራ ትውልድን ለማየት እንመካከር።